አጉላ የት መሆን እንዳለበት ላሳይሽ። ነይ ላሳይሽ። ለእናቴ ስለ ይሄንን ማድረግ አለብኝ ትንቢት። ቆይ እዩስ፣ ለእሱ ያለሽ ጥልቅ ፍቅርስ? እናቴን ወይም እዩ መምረጥ ነበረብኝ እና በጣም በሚያሳዝን ሁኔታ እናቴን መርጫታል። እሺ የኛ ዘመናዊ የጫጉላው ምሽት እንዴት ነበር ታዲያ? ቆይ ግን ምን አድርጌ ነው የምትይኝ? ከሳይመን ጋር ተኝ። ምን? አዎ ከዚህ በላይ መለማመድ አያስፈልግም። ይልቅ ልጆችን ብቻቸውን ተዋቸው ማለት። እውነትን ብለሃል የኔ ልጅ። ጥንዶችን ብቻቸውን ብንተዋቸው ሳይሻል አይቀርም። ለእናቴ ስል ይሄን ማድረግ አለብኝ ትንቢት። ቆይ እዩስ፣ ለእሱ ያለች ጥልቅ ፍቅርስ? እናቴን ወይም እዩን መምረጥ ነበረብኝ። እናም በማያሳዝን ሁኔታ እናቴን መርጫለሁ። ቆይ ግን የምታገቢውን ሰው ታውቂዋለሽ? እናቴ ጥዳት ድርጅት የምሰራበት ድርጅት ውስጥ 2 ቀን አይቼዋለሁ። እሱ ሳይተሻል ምናልባት ለትዳር የመረጠሽ እሱ ነው። አረ እንኳን ሊያየኝ እንደ ዕቃ ነው እናቴን እና እኔን ረግጦን የሄደው እንደ ቆሻሻ ዕቃ። ሲበዛ ኃይለኛ ቢጤና ሰው የሚነቅ ነገር ነው። ኃይለኝነቱን በምን አወቅሽ? አባቱ ነግሮኛል። እናም አባቱ ልጄ ኃይለኛ ስለሆነ ጸባዩን ታላድጊው ብሎኛል። ታዲያ ኃይለኛ እንደሆነ እያውቁ ነው የሚደሩች ለልጃቸው። አባቱ በጣም መልካም ሰው ነው። ታዲያ የእሳቸው መልካምነት አንቺ የምታገቢው ልጃቸውን እንጂ እሳቸውን አይደለም። ይህን ነገር ግን ተረጋግተሽ ብታስቢበት ብዬ ነው የምመክርሽ። የማስብበት ጊዜ ላይ አይደለሁም። ሰርጉ የፊታችን እሑድ ነው። ምን ብላ ትደነግጣለች። ትንቢት ጓደኛዋ፣ አደራ ትንቢትዬ፣ ይህን ሚስጥር ለዩ በጭራሽ እንዳትነግሪው፣ በእኔና ባንቺ መሀል ይቅር። ታዲያ አስጠይቀኝ ምን ልበለው? እናቷን ይዛ ጸበል ራቅ ያለ ቦታ ሄዳለች በይው። እዩም ትንቢትን የታለች ብሎ መጠየቁን ቀጥሏል። እንዴት ሳትነግረኝ ትሄዳለች? እሷ እኮ ምንም ነገር ስታደርግ ለእኔ ሳትነግረኝ አታደርግም። እንግዲህ እኔም የነገረችኝና የነገርኩህ። ከዛ በኋላ ደግሞ የት እንዳለች አላውቅም። ብቻ እናቴን ልጅ የጸበል ቦታ ራቅ ያለ ቦታ ላይ ነው ያለችኝ። ከዛ በኋላ ስልኳም አይሰራም። እባክሽ አንቺ ልጅ እየዋሸሽኝ ነው እንዴ? ኧረ እባክህ ከዚህ በላይ ነው የምላድርግ? በጭራሽ። ኧረ ባታስጨንቀኝ ደስ ይለኛል። የማውቀውንና የነገረችኝን ነገርኩህ። ታውቂያለሽ በትክክል ፍናን የት እንዳለች ንገሪኝ፣ እኔ ከማበዴ በፊት ይላል እዩ። ፍናንም ሙሽራ ተብላ ወደ ሀብታሞች ቤት ተቀላቅላ፣ ነገር ግን ሙሽራ ጫጉላ ሳይሆን የጠበቃት የቁም ሲኦል ነበር። በጣም በሚያሳዝን ሁኔታ እዛ ቤት ያሉ የባለጸጋ ልጅ እና እናቱ በጣም በስቃይ ውስጥ የሙሽራ ልብሷን ለብሳ አንቺ የተራ የጽዳት ሰራተኛ ልጅ ጭራሽ በዚህ ቤት ንግስት መሆን አማረሽ በማለት ከነቤላዋ ነበረ በጥፊ በእርግጫ እያሉ ወደ ማገቻ ቦታ ወስደው ሲያሰቃዩት የነበረው። እጅግ በጣም ያልጠበቀችውና የሚያሳዝን ነገር። በዛ በባለጸጎቹ ቤት ውስጥ የምትሰራ ወይም ደግሞ ተቀጥራ የምትሰራ ወይዘሮ ማርታ የምትባል ሰው አለች። ትልቅ ሰው ናት። እንክብካቤ እያደረገችላት ትገኛለች። ወገቧንም በጥፊ በእርግጫ የተባለችበትን በማሳጅ ምግብም ውሃም ተከልክላ የነበረችዋን ፍናን በድብቅ እየወሰደች ምግብ መስጠቷን ቀጥላለች። የዛ ቤት ጽዳት ሰራተኛዋ እናቴን እንኳን እንዳልፈቀዱልኝም በዚህ ሰዓት እናቴ ምን አይነት ሁኔታ ላይ እንዳለች እንኳን አላውቅም። የኔ ልጅ እናትና ልጅ እንደዚህ ናቸው። እነዚህ ሰዎች የሰው ስቃይ የሚያስደስታቸው፣ ሰውን ስቃዩን ሲያዩ የሚደሰቱ። በቃ እኔ ከዚህ ቤት መውጣት ነው የምፈልገው ትላለች ፍናን። ወይዘሮ ማርታም ወይም ደግሞ የዛ ቤት ሰራተኛ የኔ ልጅ እንዴት ነው ከዚህ ቤት መውጣት የምትችሉ? የሚያስፈሩ ይህን ቤት የሚያካክሉ ውሾች አሉ። በዙሪያው ደግሞ እንደዚሁ ጨካኝ የሆኑ ጥበቃዎች አሉ። ጥበቃዎቹን በእርግጥ ወደው ሳይሆን ተገደው ነው። የስራ ድርሻ ተሰጥቷቸው ነው። እንጀራቸው ስለሆነ የታዘዙትን ከማድረግ ወደ ኋላ አይሉም። ደግሞም ስራ ስለሆነ ግዴታቸው ነው። ስንቱን አልፈሽ ነው ከዚህ ቤት የምትወጪው የኔ ልጅ ይላሉ ወይዘሮ ማርታ። ታዲያ በአጠቃላይ እስር ቤት ነው ያለችው በእኛ ትላለች ፍናን። እስር ቤት ሳይሻል ይቀራል ብለሽ ነው የኔ ልጅ? የኔ ልጅ እነዚህ እናትና ልጅ በጣም ጨካኝና ማስመሰልም ጨካኛ ብቻ ሳይሆን ጨካኔ ብቻ ሳይሆን ማስመሰልም ተክኖበታል። ማስመሰል ላልሽው ነገር ቅድም ሳይመላ ይቻለው ራስን የሚያስት መድኃኒት እንደ መልካም ነገር ነበር ሲሰጠው ያየሁት። እንዴት አድርጎ አሞኝቶ አጃጅሎ እንደሰጠው አይቻለሁ። መድኃኒቱ ግን አይምሮን የሚያስት እንደሆነ ግልጽ ነው።
እሱ ግን እንዴት እንደቀለደበት አይቼዋለሁ። በዛ ቤት ፍናን ብቻ ሳትሆን ከአባቱ ከሌላ የተወለደ ልጅ መጥቶ እናትና ልጅ ይህን ልጅ እያሰቃዩት ይገኛሉ። አይምሮን የሚያስት መድኃኒት ሰጥተውት ማገቻ ቦታ አድርገው እያሰቃዩት ይገኛሉ። አባት ለሕክምና ወደ ውጭ ሀገር ሄዷል። እችንም ጥሩ ሰርግ ተደግሶ የዛ ቤት ንግስት እንድትሆን ነበር እሳቸው ወደዛ ቤት የቀላቀሏት። ነገር ግን ፈተናዋን ስቃዋን አብዝተውባታል። የቁም ሲኦል ሆኖባታል። ግራም ተጋብታለች። በአባት ስለሆነ ከልጁ ጋር የሚገናኙት ባጭሩ የኔ ልጅ ወንድሙን አሳብዶ ከእናቱ ጋር እንደፈለገ መሆን ነው የሚፈልገው። ወንድሙን በጭራሽ አይፈልገውም። ምክንያቱም ከእናቱ አልተወለደም። ምክንያቱም ይህን ንብረት ብቻቸውን መውረስ ነው የሚፈልጉት። ሌላ ተቀናቃኝ እንዲኖር አልፈለጉም። ለዚህ ነው ይህ ልጅ እንደዚህ የሚያሰቃዩት። ለዚህ ነው ራሱን አስተው ከዛም ደግሞ ህይወቱን ቢያልፍ ለነሱ ደስታቸው ነው። ታዲያ ወይዘሮ ማርታ ሲያዩሽ መልካም ሰው ትመስያለሽ። እንዴት ይህን ነገር እያወቅሽ ዝም አልሽ? ቢያንስ መድኃኒቱን አለመስጠት ትችይ ነበር። ቢያንስ ሌላ ነገር እየቀየርሽ ሰጠሁት ማለት ትችይ ነበር። ምን አለ በዚህ ብታግዢው? ልጁ አእምሮውን እስኪስት ለምን ዝም ብለሽ ትሰጪዋለሽ? ለምን የታዘሽውን እንዳለ ታደርጊያለሽ? ከእነሱ ፊት ሰጠሁት እያልሽ ምን አለ ቀይረሽ ብትሰጪውና እሱ ደግሞ ያበደ መስሎ ቢያስመስል? ለምን እንዲህ አደረግሽ? ትላለች ፍናን። ወይዘሮ ማርታም አታስቢ የኔ ልጅ አያብድም ትላለች። እንዴት ነው የማያብደው? ክሪስ የሚሰጠውን መድኃኒት አይቼዋለሁ። አእምሮን የሚያስት ነው። ልጁ እኮ ሳይመን ከጊዜ ወደ ጊዜ ራሱን አእምሮን እየሳተና ራሱን እየቀየረ ነው ያለው። ወይዘሮ ማርታም የፈለገ ነገር ቢያደርጉ ሳይመን መቼም አያብድም ይላሉ። ልጁ ግን አብዷል። የፍናን ጓደኛ አጠያይቃ ወደዛ ቤት ትመጣለች። ክሪስ ጥበቃዎቹ ስለነገሩት ወደዛ ቤት ብቅ ይላል። ምንድን ነው? ማን ፈልገሽ ነው ይላል። ፍናንን ፈልጌ ነው። ፍናን አሁን ከትናንሽ ሰዎች ጋር ጉዳይ የላትም። እዚህ ቤት ከትልልቅ ሰዎችና ከባለጸጋዎች ጋር የዚህ ቤት ንግስት ሆናለች። አሁን እንደናንተ አይነት ሰዎች ጋር ምንም አይነት ህብረት ሊኖራት ወይም ከእናንተ ጋር ንግግር ሊኖራት አይችልም በማለት እጇን ዘርግታ ልትጨብጠው ስትል ጭራሽ ዝቅ አድርጎ በማየት እንደማንቋሸሽ ያደርጋል። እና ማን ይሄን ያደው? እሷ ናት እንደዚህ ያለችህ ትናንሽ ሰዎች የሚለው ቃላት ትላለች። ፍናንም የክሪስ እናት አንድ ነገር የተለየ ነገር አሳያለሁ ብትይ በእናትሽ ህይወት ላይ ፈረድሽ ማለት ነው ብላ አስፈራርታ ይዛት ወደ ውጭ ብቅ ትላለች። የፍናን ጓደኛም ስታያት ትንቢት ፍናን ደህና ነሽ? ምን ተፈጥሮ ነው ስልክሽ የማይነሳው? በማለት ስታያት ደስታዋ ልትገልጽ ስትል ነገር ግን ፍናን እዚህ ምን ትሰሪያለሽ ትንቢት? ከዚህ ሂጂ ነበር ያለቻት። ምክንያቱም እናትየዋ አስጠንቅቃታለች። አንድ ነገር የተለየ ነገር አሳያለሁ ካልሽ በእናትሽ ህይወት ፈረድሽ ተብላ ነበር። ከዚህ በኋላ ወደዚህ ቤት ተመልሰሽ እንዳትመጪ፣ ስልኬን ብትደውይ አላነሳልሽም ማለትም ትቀጥላለች ፍናን። ነገር ግን ትንቢት በጭራሽ ካንቺ አንደበት ነው ይሄ ነገር የሚወጣው፣ የሆነ ነገርም አድርገውሻል ትላለች ትንቢት። እዩም ወደዛ ቤት ይከሰታል። ከትንቢት ጋር እዛ ቤት መጥቶ ነበርና እዛ ቤት ገብቶ እሷን መውሰድ እፈልጋለሁ፣ ማየት እፈልጋለሁ፣ እውነት አንተ የፍቅረኛዬ የፍናን ባል ነህ ይላል። ምንድን ነው ያልከው? ጭራሽ ባለ ፍቅረኛም ናት እንዴ? በማለት እናትና ልጅ ጭራሽ ደግሞ ነገሩን ያጋንናሉ። እዩም በእኔንም እንደ ጓደኛሽ ካጅኛ ይላል። የእሷን ጭንቀት የተረዳት የለም። በእርግጥም ትንቢት ተረድታታለች። የሆነ ነገር አድርገውሻል እንጂ በፍጹም አንቺ እንደዚህ ልትያችም ብላለች። ፍናንም ከዚህ በላይ አልችልም ብላ ከጠገባቸው ጥላቸው ተገባለች። ምንም እንኳን አስፈራርተው ይዘዋት ቢወጡ ነገር ግን ወደዛው ወደ ተሰጣት የሙሽራ ጫጉላነቷ ተብሎ ወደ ገባችበት ማገቻ ክፍል ትሄዳለች። በስተ መጨረሻም እናትና ልጅ ያን በቤት ውስጥ መድኃኒት ወይም ደግሞ ራስን የሚያስት መድኃኒት እየሰጡ ከአባት በኩል የተወለደውን ልጅ ራሱን ያሳቱትን ሳይመንን የምወድ ወንድሜ በማለት ከዛ ክፍል አውጥቶ እንግዲህ የሚያሰክር መጠጥ ደግሞ ሰጥቶት ወደ ፍናን ወዳለችበት አስገብተው የፈለጉትን ለማድረግ አባትም ሁለቱን አንድ ላይ እንዲሆኑ ያደረገው ያም ልጁ ነው ከሌላ የወለደው። ነገር ግን እያሰቃዩት ነው። ስቃዩን ግን አላወቀለትም፣ አይቶም አያውቅም። አሁን ሰውየው አገር ውስጥ የለም፣ ወደ ውጭ ሄዷል። ነገር ግን ልጁ ስቃዩ በዝቶበታል። ክሪስ ሳይመንን እጆቹና እግሮቹ በተንሰለት እንደታሰሩ ወደ ውጭ ይዞ ሲወጣ፣ ሳይመን ግን በደስታ ከወንድሜ ጋር ልጫወት ነው በማለት በደስታ ደስ እያለው ነበረ ከዛ ማገቻ ውስጥ የወጣው። ሳይመንና ክሪስ ወደ ውጭ ሲወጡ እናት ተብያዋን ፍናንን ስቃዋን ታበዛዋለች።
ቆይ ከኔ ምንድን ነው ከዚህ በላይ የምትፈልጉት? ትላለች ፍናን። አንቺ ከዚህ በፊት ለምንድን ነው ፍቅረኛ እንዳለሽ ያልነገርሽም? በማለት በጥፊ በእርግጫ ማለቷን ትቀጥላለች። ምንድን ነው ከኔ የምትፈልጉት? ትላለች በተደጋጋሚ። እኔ የምፈልገው ከሳይመን ጋር እንድተኝ ነው ትላታለች። በጭራሽ ይሄን ነገር አላደርገውም ትላለች። ምክንያቱም ማድረግ ግድልሻል። እኔ በመድኃኒት አደንዝዤ ከሱ ጋር እንድተኝ ላደርግ ነበር፣ ነገር ግን ወደሽ ፈቅደሽ ብታደርግ ይሻላል። የእውነት ሳይሆን የማስመሰል ባለቤት ይሄን ነገር እንዳይና እዚህ ቤት ወዶ ፈቅዶ እንዳስገባሽ፣ እዚህ ቤት ደግሞ ጠልት አድርጎ የመጨረሻ ጠልቶሽ ከዚህ ቤት ጎትቶ እንዳወጣሽ ነው የምፈልገው። የክሪስ እናትም ማስጨነቋን ቀጥላለች። ፍናንም በጭራሽ ይሄን ነገር ላደርገው አልችልም ትላለች። በካሜራ ፊት ማስመሰል አለብሽ፣ ይህን ነገር ለባለቤቴ ማሳየት አለብኝ። በስተ መጨረሻም ክሪስ የሚፈልገውን አድርጎ ወንድም ይወድሃለው እያለ ከዛ ካደንዛዥና ወይም ደግሞ ራስን ከሚያስት መድኃኒት በተጨማሪ የሚያሰከር መጠጥ ሰጥቶ ፍናን ወዳለችበት ክፍል አስገብቶ እናቴ ለምን ትለማመጫታለች? አሁን ሁለቱን ጥንዶች አንድ ላይ ፈተናቸው እንወጣ በማለት ዘግተውባቸው ወጥተዋል። በሚያሳዝን ሁኔታ እናቴን አድናለሁ ብላ ወይም ደግሞ ጫጉላ ተብላ ሙሽራ ተብላ የገባችው ፍናን የገባችበት የቁም ሲኦል ፈተና በጣም የሚያሳዝን ነው። እንግዲህ በጣም አስተማሪ የሆነ ሳያት ክፍል 2 ይህን ይመስል ነበረ። ምን ይፈጠር ይሆን? ሰክሮ ስለገባ ልጅቷን ተናኮላት ይሆን ወይስ ደግሞ በመድኃኒት አቅሙ ስለሞተ ምናልባት እሷም ገፍትራ ልትጥለው ትችል ይሆን? መውጣት አይችልም፣ በውጭ በኩል ቆልፎባቸዋል። እንግዲህ እሱን በቀጣይ የምናይ ይሆናል።